ስለ ዳግም ምን አረገ? ሰላም ቃል በኃይሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። አዎ ላንቺም እውነቱን ደብቀውሻል። ስለምንድን ነው የምታወራው? ሲጀመር አንተ እንዴት ላምን እችላለሁ? ካላመንሽኝ ዳግም መጠየቅ ትችያለሽ። አንተ ቆይ ላስረዳሽ። ምንድን ነው የምታስረዳኝ? እንዴት እንደገደላችኋት ወይስ እንዴት እንደቀበራችኋት ነው የምታስረዳኝ? ወይስ አይኔን እያየ ለምን እንደዋሸኝ ነው የምትነግረኝ? አልዋሸሁሽም። ዋሽተኸኛል። እናቴ እንዳልሆነች እንጂ በግፍ እንደገደላችኋት መች ነገር? ብሌን አደጋ ነበር። ለኛም ቀላል አልነበረም። ቀላል አልነበረም? ጭራሽ ለወንጀል ምክንያት ትደረድራለህ? ያልሽው አይነት ሰው እንዳልሆንኩ ታውቂያለሽ። ነበር ነው። አሁን ደግሞ ገዳይ እንደሆንክ አውቄ። አይደለሁም። ነህ። አይደለሁም። ነህ። አይደለሁም። ነህ። ልታሸኝ አትሞክር። እቅዴ ሰርቷል ማለት ነው። ሳሚ ምን አይነት ስራ እንደሰራኩ ስላልገባ ነው። እንደዚህ ጎበዝ ነህ እንዴ? በጣም ነው ያስደሰትከኝ። ይሄን ያክል ያወራሁት አንተ አታደርገውም ብዬ ስላሰብኩኝ እንጂ ምክንያትን ለመስማት አይደለም። የትኛው ምክንያት ሰውን ለመግደል በቂ አይደለም። ቢገባሽ ለሰላም ብዬ ነው። ጭራሽ በሷ ማሰብ ጀመርክ? ሰላም ሳታገፍትራት ነው የሞተችው። ካላመንሽኝ ራሷን መጠየቅ ትችያለሽ። እሷን ፈልጋ አይደለም ያደረገችው። ድንገት ሳታገፍትራት ነው ይሄ ነገር የተከሰተው። ምን እንዳደርግ ነበር የጠበቅሽው? ጥዬ ልሂድ ወይስ ለፖሊስ አሳልፌ ልስጣት? አንቺ ምን ቦታ ብትሆን ምንድን ነበር የምታደርጊው? እኔ ማላውቀው ቦታ ተደብቄያለሁ። እሱ ስልኩን ያጠፋል። ይኸውልሽ ንገሪው እሺ። እስከ ነገ ድረስ ካላስገባልኝ መጥቼ ሰላም ነው ያታለሁ። በዛውም በጣም ብዙ መነግራት ነገር አለ። እባክሽ እባክሽ ለልጄ እስቲ ለፖሊስ አትናገሪ። ከታሰርኩኝ ልጄ ትሞትብኛለች። እትዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ደግሞ የሰው ነፍስ እንዳጠፋችሁ እያወቅኩኝ ዝም ማለት አልችልም። ሄሎ፣ ጤና ይስጥልን ፌዴራል ፖሊስ። የሚጠቁሙት ወንጀል አለ? ብሌን በስተመጨረሻም ያደረገችው ነገር ሰላም እዛ ጋር አልማዝን ገላለች የተባለውን ነገር ለሕግ አካል ማሳወቋ ትክክል ነው ወይስ ትክክል አይደለም? የእናንተ ሀሳብ ምንድን ነው? ብሌንስ ለምንድን ነው አሁን ላይ ይሄን ወንጀል ለሕግ አካላት ማሳወቅ የፈለገችው የሚለውን ነገር ስናይ ሳሚ እዛ ጋር የነገራት ነገር አለ። እዚህ ቤት ውስጥ ካንቺ ውጪ ዳግም ቃል ሰላምና በኃይሉ አንድ ላይ ሆኖ አልማዝን ገሎ ቀብሯታል ብሏልና የነሱ ወንጀል ተባባሪ መሆን አትፈልግም። እናም ደግሞ ዳግምን ያለችው አንድ ወሳኝ ቃል አለ። ሰው ምንም ቢያጠፋ ምንም ክፉ ቢሆን መገደል የለበትም በሚለው የአልማዝ ሞት የአልማዝ እዛ ጋር ተገላ ጫካ ውስጥ መቀበር ስህተት እንደሆነ እየነገረችው ነበርና እናም ደግሞ ሰላም ራሱ ይሄንን ነገር ብትለምናትም ልጄ ትሞትብኛለች፣ ይሄንን እዚህ ጋር የሰማሽውን ወንጀል ለሕግ አካላት ለፖሊሶች አታሳውቂብኝ ብላ ብትለምናትም ብሌን ደግሞ የነሱ የወንጀላቸው ተባባሪ መሆን ስለማትፈልግ ነው አሁን ላይ ለሕግ አካል ደውላ ይሄንን ነገር እየተናገረች ያለችው ማለት ነው። በእርግጥ እስከ መጨረሻው እስካየናት ደቂቃ ድረስ ብሌን እዛ ጋር ምንም የተናገረችው ነገር የለም። ምናልባትም ሀሳቧን ልትቀይር ትችላለች። ሰላም ያለቻት ነገር ስላለ እዛ ጋር ማለት ነው ልጄ ራሷን ታጠፋለች፣ ትሞትብኛለች የሚለውን ነገር ስለነገረቻት ምናልባትም ሰላም ታዝንብኛለች በሚለው ዳግም ያደረገውን ነገር ዳግም እዛ ጋር እኔ እኮ ይሄንን ነገር ያደረኩት ለሰላም ብዬ ነው፣ ሰላም ነች አልማዝን ገፍትራ የጣለቻትና ሰላምን ልተባበራት ብዬ ነው ይሄንን ነገር ያደረኩት። አንቺ በኔ ቦታ ብትሆኚ ምን ነበር የምታስቢው? እሷን ማገዝ አለብኝ ወይስ ወደ ሕግ ቦታ ሄጄ ሰላም ላይ መጠቆም አለብኝ የሚለውን ነገር ተናግሯት ነበርና ምናልባት ይሄንን ቃል አስታውሳ ዳግም እዛ ጋር ለሰላም ብሎ እንደዚህ አይነት ወንጀል ውስጥ መግባቱን አስታውሳ ምናልባትም ጊዜ ወስጄ ላስብበት ብላ ይሄንን ነገር ካቆመች ነው እንጂ አሁን ላይ በመጨረሻው የሄደችው ውሳኔ በጣም ትክክል ነው ማለት ነው። ግን ደግሞ ለመርማሪው ብትናገርና ይሄ ነገር ቢመረመርና ሰላም ብቻ ሳትሆን እዛ ጋር ቃልና በኃይሉ ራሱ ምን እንደሆኑ ሰላም ላይ ምን እየሰሩ እንደሆነ
ቢጋለጥ ይሻላል ማለት ነው። ከዚህ በፊት ደግሞ አንድ ያነሳነው ሀሳብ አለ። በኃይሉ አልማዝ ምን ነበር ያላት? እኔ ከዚህ እንደሞትሽ አድርጌ አስወጣሻለሁ፣ ከዛም በኋላ አንቺ ሌላ ሀገር ሄደሽ ትደብቂያለሽ፣ ያኔ ደግሞ እኔ የሰራችበትን ገንዘብ እልክልሻለሁ ብሏት ነበርና አልማዝ ደግሞ አሁን ላይ በኃይሉን እየጠበቀችው ነው። በኃይሉ በዛሬው ዕለት በታሰረባት ቀን እሷ ብር ይልክልኛል ብላ ስትጠብቀው በኃይሉ ደግሞ ስልኩ ተዘግቷል። እሱ ደግሞ እስር ቤት ገብቷል። አልማዝ እዚህ ጋር ልታስብ የምትችለው በኃይሉ አታሎኛል፣ ሸውዶኛል የሚለውን ነገር ነው እሷ እያሰበች ያለችውና በስተመጨረሻም ለቃል ደውላ ያስፈራረቻት ማለት ነው። በዚች በሁለት ቀን ውስጥ በኃይሉ ቃል የገባልኝ 200,000 ብሩ ካልተላከልኝ ወደዛ መጣና ሰላምን አገኛታለሁ እናም ብዙ የምነግራት ነገር አለ ብላለችና ምንድነው እሷ ብዙ የምትነግራት ነገር ብለን ስናይ ቃል እዛ ጋር የሰላም ትክክለኛ ልጅ አይደለችም። ይሄንን ነገር ደግሞ አልማዝ አሳምራ ታውቃለች ማለት ነው። አልማዝ በብር ተገዝታ እንደመጣች ቃልም የሰላም ልጅ ነች ተብላ በብር ተገዝታ ስለመጣች እኔ ብቻ አይደለሁም የብሌን እናት ነኝ ተብዬ በገንዘብ ተገዝቼ የመጣሁት ቃልም እኮ ያንቺ ትክክለኛ ልጅ አይደለችም ካለቻት ነገሮች ሁሉ ስለሚበላሹ አሁን ላይ ቃል በጣም ተጨንቃለች ማለት ነው። እናም ደግሞ ያለውን መፍትሄ ከሳሚ ጋር እየተማከሩ ነበር። በመጀመሪያም ከሰላም 200,000 ብሩን ተቀብሎ ለሷ ቢሰጡ ቢያስቡ ግን ደግሞ ሰላምን እዛ ጋር አልማዝን ገለሻል የሚለውን ነገር ይሄንን ነገር አስፈራርቶ ትልቅ ብር መቀበል ስለሚፈልጉ ነው። በስተመጨረሻም ቃል እኔ ሌላ ሰበብ ፈጥሬ ይሄንን ብር እቀበለዋለሁ ከዛን እልክላታለሁ ብላለች ማለት ነው። እዚህ ጋር ሰላም ለብሌን 200,000 ብር ትሰጣታለች ወይስ አትሰጣትም የሚለው ነገር ባይታወቅም ግን ደግሞ ቃል በዚህ መንገድ አልማዝን እዛው እንደምታስቆማት ወደዚህ እንዳትመጣ እንደምታደርጋት እርግጠኛ ሆናለች ማለት ነው። የአልማዝ መምጣት በእርግጥ እዚህ ጋር ቃልም ብቻ አይደለም የሚያጋልጣት ማለት ነው። እዛ ጋር ሳሚ ያሰበውን ነገር ራሱ ያበላሽበታል። ሳሚ አልማዝ ካልመጣችና ሰላም አልማዝን ገላለች ዳግምም ቃልም በኃይሉም ተባብሯል ሁሉም ጫካ ወስዶ ቀብሯል የሚለው ነገር ይሄ ወሬ እንደዚሁ ከቆየ ዳግምና ብሌን ሊታረቁ አይችሉም። አሁን እነሱ ቃልና ሳሚ ማለት ነው አንድ ላይ ሆኖ ይሄንን ወሬ ፈጥሮ ዳግምና ብሌንን አጣልቷልና ሳሚ ደግሞ በዚህ መሃል መግባት ይፈልጋል። ዳግምና ብሌን ታርቆ ድጋሜ አንድ ላይ ሳይሆኑ እሱ በመሃላቸው ገብቶ ብሌንን የራሱ ማድረግ ስለሚፈልግ ማለት ነው። እዚህ ጋር ደግሞ አልማዝ 200,000 ብሩ ሳይላክላት ቀርቶ እሷ ወደ ሰላም ከመጣች ሰላምም እዛ ጋር ወንጀለኛ አትባልም። እናም ደግሞ ብሌን እዚህ ጋር ራሱ ከዳግም ጋር ትታረቃለች። ይቅርታ ተጠያይቆ ሁለቱም አንድ ላይ ይሆናሉ። ሳሚ ደግሞ ያኔ ብሌንን በምንም ታምር ሊያገኛት አይችልም ማለት ነው። ለዛ ደግሞ የግድ 200,000 ብሩ እዚህ ጋር ኬትም ተገኝቶ ለአልማዝ መላክ አለበት የሚለውን ነገር እሱም ተስማምቶበታል ማለት ነው። አሁን ቀጣዩ እርምጃ የሚሆነው ቃል ሰላምን 200,000 ብር ትጠይቃታለች። ከዛም በኋላ ሰላም ትሰጣታለች ወይስ አትሰጣትም የሚለው ነገር አሁን ላይ ሊታወቅ አይችልም ማለት ነው። በእርግጥ ቃል መጀመሪያ ላይ በጣም ደስተኛ ነበረች። ከሳሚ ጋር ሆና እሷ እየሰራች ነው። አሁን ላይ ከሳሚ ጋር ሆና አንዳንድ ሁኔታዎችን ታመቻቻለች። የመጀመሪያ እርምጃዋ በኃይሉን ከመንገዷ ላይ ዞር ማድረግ ነበርና ያንን ነገር ደግሞ በተገቢው አሳክታለች። ከዚህ በፊት በኃይሉ ላይ በያዘችው ፍለሽ ያንን ፍለሽ ለፖሊሶች ሰጥታ በኃይሉ እስር ቤት እንዲገባ አድርጋለችና በኃይሉም ከዚህ በፊት ያኔ ያ ፍለሽ የጠፋ ጊዜ በጣም ደንግጦ ነበር። ለምንድነው በኃይሉ በዛ ልክ የፈራው ብለን ስንጠይቅ ያ ፍሌሽ በጣም ብዙ በኃይሉ የሰራቸው ብዙ ወንጀሎች ነበሩበትና ያ ፍሌሽ ወጣና ሰው እጅ ገባ ወይ ደግሞ የህግ አካላት እጅ ደረሰ ማለት በኃይሉ መጨረሻው ስለሆነ ያኔ በእግር በፈረስ ያንን ፍሌሽ ሲፈልግ ነበርና ፍሌሹን ግን በስተመጨረሻው ያገኘው ከቃል እጅ ነው። ቃል ነችና ብሌን ነች ስትንከረፈፍ ግቢ ውስጥ የጣለችው እኔ ደግሞ ግቢ ውስጥ ወድቆን ያገኘው ብላ ለበኃይሉ ሰጣ ነበር። በኃይሉ ያኔ ምንም አልመሰለውም። እንደዚህ ምንም የጠረጠረው ነገር የለምና አሁን ደግሞ እስር ቤት ውስጥ ሆኖ ነገሮችን ሲያሰላስሉ ወደ ኋላ ተመልሶ የተፈጠረውን ነገር ሲያስብ ይሄንን ነገር ያደረገችው ቃል እንደሆነ ገብቶታል ማለት ነው። እሷ ነች እንደዚህ ያደረገችኝ፣ እኔ ከዛች ከወደቀችበት ቦታ አንስቼ ለዚህ ደረጃ አብቅቻት፣ እሷ ደግሞ እኔ እስር ቤት እንድገባ አደረገችኝ በሚለው አሁን ላይ ቃል ላይ በጣም ተናዷል ማለት ነው። በኃይሉ በእርግጥ አሁን ላይ የዋስ መብቱ ራሱ አልተፈቀደለትም። ሰላም በዋስ እንዲወጣ ራሱ ነገሮችን ሞክራ ነበር። ያ ነገር ደግሞ አልተሳካም። ቀጣይ ቀን ላይ ፍርድ ቤት እንደሚቀርብ ነው ሰላም የተናገረችው ማለት ነው። ምናልባት ይፈረድበታል ወይ ደግሞ የዋስ መብቱ ተጠብቆ ሌላ ቦታ እንዳይሄድ ወይ ደግሞ እንዳይሸሽ ተደርጎ አንዳንድ ተጨማሪ ማስረጃዎችም ሊፈለጉ ይችላሉ ማለት ነው። በኃይሉ ደግሞ
በዋስ ከእስር ቤት ወጣ ማለት የቃል መጨረሻ ስለሚሆን ምናልባት ቃል ከዛ ቤት መጥፋት አለባት ማለት ነው። ግን ደግሞ እሷ ይሄን ነገር ስትሰማ በኃይሉ ነገ ፍርድ ቤት ይቀርባል የሚለውን ነገር ሰላም ስትነግራት በጣም ደስተኛ ሆናለች። ምናልባት ፍርድ ቤት ከቀረበ ሊፈረድበት ይችላል የሚለውን ነገር ነው ያሰበችው እሷ። በአንድ ቀን ፍርድ ቤት ቀርቦ ከዛም በኋላ ይሄን ያህል አመት ተፈርዶብሃል የሚለውን ነገር ነው ያሰበችው። ከዛም በኋላ ቀጣይ ነገሮች ይኖራሉ፣ ብዙ ሂደቶች ይኖራሉ፣ አንዳንድ ማስረጃዎችን መፈለግ ይኖራልና ቃል ይሄንን ነገር አላሰበችም። ምናልባት ያ ማስረጃዎች እስከሚፈለጉ ድረስ በኃይሉን ደግሞ ክስህን ከውጪ ሆነ መከታተል ትችላለህ በሚለው ምናልባት ከለቀቁት ለቃል ብቻ ሳይሆን ለሳሚ መጨረሻው ሊሆን ይችላል ማለት ነው። ቃል እዛ ጋር በኃይሉ አፋጦ ቢዛት ራሱ እሷ የምትለው ምናልባት ሳሚ ነው እንደዚህ እንዳደርግ ያዘዘኝ ወይ ደግሞ ይሄንን ፍለሽ ይሄንን ፋይል ራሱ እሱን የሰጠኝ እኔ ያንተ ወንጀል አንተ የሰራቸው ነገሮችን እንዴት ነው ማቆ በሚለው ሳሚንም ከራሷ ጋር ይዛ ገደል ልትገባም ትችላለች ማለት ነው። በእርግጥ እሷ አሁን ላይ እያሰበች ያለችው ለጊዜው በኃይሉ እስር ቤት ገብቷል። ከዛም በኋላ አንዳንድ ነገሮችን ታመቻቻለች። እንዴት አድርጋ የሰላምን ሀብት የሰላምን ንብረት ያኔ በኃይሉ ሲመኛቸው የነበረውን ነገሮች እንዳለ እንዴት አድርጋ እንደምታገኝ ሳሚ እዚህ ጋር እንዲያግዛት ትፈልጋለች። ከዛም በኋላ ነገሮች ተመቻችቶ ሁሉም ነገር አልጋ ባልጋ ከሆነላት በኋላ የሷ ቀጣይ እቅድ ምንድን ነው ብለን ስናስብ እዛ ጋር የሳሚ ፋይሎች ሳሚ የሰራቸው ወንጀሎችን የሚገልጸውን ፋይል በኃይሉ ላይ እንዳደረገችው ወደ ህግ ቦታ ወስዳ ትሰጣለች። ከዛም በኋላ ሳሚም እስር ቤት ይገባል። እናም እኔ ንብረቱን ብቻዬን እወስዳለሁ የሚለውን ነገር ነው ያቀደችው። ይሄ ነገር ደግሞ የመሳካት እድሉ በጣም ጠባብ ነው ማለት ነው። ገና ከአሁኑ ምንም ነገር ሳይያዝ በኃይሉ በታሰረ በአንደኛው ቀን ራሱ አልማዝ ደውላ ወደዛ እመጣለሁ እያለቻት ነውና በዚህ ነገር ራሱ በጣም ደንግጣለች። እንደዚህ የደነገጠች ቃል ደግሞ አሁን እዚህ ጋር እሷ ያቀደችውና ያሰበችው ነገር ይሳካላታል ወይስ ማለት ራሱ በጣም ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። ሌላው ነገር ደግሞ እዚህ ጋር ብሌን በስተመጨረሻም ስታደርግ ያየነው ለመርማሪ ደውላ እዛ ጋር ሰላም የሰራችውን ወንጀል ልትጠቁም ነውና እዛ ጋር አሁን ብሌን ሀሳቧን ብትቀይር ምንድነው የሚፈጠረው የሚለው ነገር ስናይ ሰላም ከዚህ በኋላ ብሌንም በዛ መንገድ ላትናገራት ትችላለች ማለት ነው። ሰላም ያኔ ታማ ሆስፒታል በገባችበት ሰዓት ሆስፒታል ከመግባቷ በፊት እሷ ነበረች እዛ ጋር ብሌን ትክክለኛ ልጅ ነት በሚል ብሌንን ስታቅፋት የነበረውና እናም ደግሞ ቃልን የፈነከተቻት ማለት ነው። ለዛ ነገር ሁሉ ደግሞ እዚህ ጋር ቃል ብሌንን ነው ተጠያቂ ያደረገችውና ሰላምን በዚህ ነገር ያሳመነቻት ያኔ አንቺ የታመምሽ ጊዜ ብሌን እንደዚህ ስታደርግ ነበር፣ እኔ ነኝ ትክክለኛ ልጅሽ እያለች አንቺ ራሱ እያታለለች ነበር ብላ ሰላምና ብሌንን አጣልታቸው ነበርና ሰላም ደግሞ እንደመጣች ብሌንን ብቻ ሳይሆን እዛ ጋር ገነት ራሱ የተናገረችበትን መንገድ አይተናል ማለት ነው። ምናልባት ከዚህ በኋላ እንደዛ ላትናገር ትችላለች ማለት ነው። እዚህ ጋር ብሌን እኔ የሰራሁት ወንጀል አውቃብኛለች በሚል ምናልባት ከዚህ በኋላ ብሌንን ቀና ብላ ላታያትም ትችላለች ማለት ነው። እኔ የሆነ ነገር ከተናገርኳት ወይ ደግሞ ከተቆጣዋት እኔ እዚህ ጋር የሰራሁትን ወንጀል ሄዳ ለህግ አካላት ትናገርብኛለች በሚል ከዚህም በኋላ ብሌንን እንደምታከብራት ግልጽ ነው ማለት ነው።